ጤና ይስጥልን እንደምናምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለት አርብ ሰኔ 19 ቀን 2018 ወደ ዜናችን ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ የሚቀርብ ይሆናል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አድርጋለሁ። አብራችሁን ቆዩ። በመጀመሪያ ክፍለ ጊዜ የመረጃ ጥንቅር ሰዓታችን አሜሪካ በትግራይ ክልል ያለውን ችግር ለመፍታት እየተካሄደ ያለውን የሰላም ሂደቶችን የሚያደናቅፉ አካላትን በአዲስ አበባው ኤምባሲዋ በኩል ማስጠንቀቋን፣ የህወሓት ቡድን በክልሉ ህዝብ የፖለቲካ ድርጅቶችና ዓለም አቀፍ ተቋማት ውግዘት የገጠመውን አፋኝ ህግ ተግባራዊ ሊያደርግ መሆኑ መሰማቱን፣ እንዲሁም በመዲናዋ በ2019 በጀት ዓመት የሚተገበር አዲስ ወጥ የሆነ የመኖሪያ ቤት ኪራይ ዋጋ ተመን ሊወሰን መሆኑን የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ መግለጹን የተመለከቱ መረጃዎችን ይዘናል። አብራችሁን ቆዩ። እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። አቢሲኒያ የልባችሁን መሻት ያደርሳል። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። አሜሪካ በትግራይ ክልል ያለውን ችግር ለመፍታት እየተካሄዱ ያሉ የሰላም ሂደቶችን የሚያደናቅፉ አካላትን በአዲስ አበባ ኤምባሲዋ በኩል አስጠነቀቀች። የአሜሪካ ኤምባሲ በትግራይ ክልል ያለውን ችግር ለመፍታት እየተካሄዱ ያሉ የሰላም ሂደቶችን የሚያደናቅፉ ያላቸውን አካላት በአፍሪካ ህብረት ለሚመራው የውይይት ጥረት በአስቸኳይ ትብብር እንዲያደርጉ ማሳሰቢያ ሰጥቷል። ኤምባሲው በትግራይ ክልል ያለውን ሁኔታ በተመለከተ በቃል አቀባዩ በኩል ዛሬ አርብ ሰኔ 19 ቀን 2018 ባወጣው ጋዜጣዊ መግለጫ የፖለቲካ መሪዎች የፕሪቶሪያ የግጭት ማቆም ስምምነትን ሙሉ ለሙሉ ተግባራዊ ማድረጋቸው እጅግ አስፈላጊ መሆኑንም አስምሮበታል። የኢትዮጵያ የሰላም ጉዳይ በቅርበት እየተከታተለች እንደሆነ የሚነገርላት አሜሪካ ከሳምንት በፊት አክራሪ ባለቻቸው የህወሓት መሪዎችና የቅርብ ቤተሰቦቻቸው ላይ የቪዛ ገደብ መጣሏም ይታወሳል። የአሜሪካ ውጭ ጉዳይ መስሪያ ቤት በቀጠናው ያለውን ሰላምና መረጋጋት አደጋ ላይ የሚጥሉ የህወሓት ባለስልጣናትና ሌሎች ግለሰቦችን ለማጋለጥና ተጠያቂነትን ለማስፈን ያሉንን መሳሪያዎች ሁሉ እንጠቀማለን ሲል ባሳለፍነው ሳምንት አስጠንቅቆም ነበር። ዛሬ በአዲስ አበባው የአሜሪካ ኤምባሲ በኩል የወጣው መግለጫ ደግሞ ሆን ብለው በትግራይ የሰላም ሂደቶችን የሚያደናቅፉ ያላቸውን አካላት ያስጠነቀቀ ሲሆን በትግራይ ክልል ያሉ የፖለቲካና የሲቪል ማህበረሰብ መሪዎችም በፖለቲካዊ ውይይት መሳተፍ አለባቸው ሲል ድርድር ሐሳብ አቅርበዋል። የፖለቲካ መሪዎቹ 3 ዓመት ከ8 ወራት ገደማ ያለፈውና በደቡብ አፍሪካ አንዷ ዋና ከተማ ፕሪቶሪያ የተፈረመው የግጭት ማቆም ስምምነት ሙሉ ለሙሉ ተግባራዊ ማድረጋቸው ግዴታ መሆኑን የጠቀሰው ኤምባሲው በቀጣይ ጊዜያት በትግራይ በሚደረገው ጉብኝት ከአካባቢው መሪዎችና ሰብአዊ እርዳታ ከሚያከናውኑ አካላት ጋር የመወያየት እቅድ እንዳለውም አመላክቷል። የኤምባሲው መግለጫ አሜሪካ ለትግራይ ክልል የሚደረጉትን ወሳኝ የነፍስ አድን ሰብአዊ እርዳታ አቅርቦትን ትደግፋለች ያለ ሲሆን ቀጠናው የሚኖረው የረጅም ጊዜ መረጋጋት የአካባቢው ማህበረሰቦች ከአስቸኳይ ጊዜ እርዳታ ተቀባይነት ራስን ወደ መቻል እንዲሸጋገሩና ችግርን የመቋቋም አቅም እንዲያጠናክሩ እንደሚያደርግም አስፍሯል። በመዲናዋ በ2019 በጀት ዓመት የሚተገበር አዲስ ወጥ የሆነ የመኖሪያ ቤት ኪራይ ዋጋ ተመን ሊወሰን መሆኑን የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ ገለጸ። የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ በመዲናዋ የመኖሪያ ቤት ኪራይ ዋጋን ፍትሃዊ፣ ሳይንሳዊና ምክንያታዊ በሆነ መንገድ ለመወሰን አዘጋጀሁት ባለው የዋጋ ተመን ጥናት ላይ ዛሬ ሰኔ 19 ቀን 2018 ከባለድርሻ አካላት ጋር የፓናል ውይይት ማካሄዱንም አስታውቋል። የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ ኃላፊ ቅድስት ወልደ ጊዮርጊስ በመድረኩ ላይ እንደገለጹት ከተማ አስተዳደሩ የኑሮ ጫናን ለመቀነስና በየመኖሪያ ቤት ኪራይ ገበያ ላይ ይስተዋሉ የነበሩ ህገወጥና ዘፈቀዳዊ አሰራሮችን ለመግታት እየሰራ ነው ብለዋል። ኃላፊዋ በ2016 በከተማዋ ሰፊ የአከራይና ተከራይ ውል ምዝገባ ቢሮ ማከናወኑን አስታውሰው ይህም በዘፈቀደ የሚደረጉ ያልተገቡ አሰራሮችን ያስቀረ ነበርም ብለዋል። ቅድስት ወልደ ጊዮርጊስ አክለውም አዋጁ በሚሰጠው ስልጣንና ኃላፊነት መሰረት የውል ማደስ ሂደት ፍትሃዊ፣ ሳይንሳዊና ምክንያታዊ በሆነ መንገድ ለመምራት የተከናወነ የመኖሪያ ቤት ኪራይ ዋጋ መተመኛ ጥናት መቅረቡንም ተናግረዋል። ያለ አግባብ በየጊዜው የሚጨመር የቤት ኪራይ ዋጋ የዜጎችን የመክፈል አቅም በማዳከም ለአጠቃላይ የዋጋ ንረት መባባስ አንድ ምክንያት መሆኑንም ገልጸዋል።
ጥናቱ በ2019 በጀት ዓመት እንደሚተገበር የገለጹት የቢሮ ኃላፊዋ አከራዩ የወቅቱን የኢኮኖሚ ሁኔታ ያገናዘበ ፍትሃዊ ገቢ እንዲያገኝ የሚያደርግ እንደሆነና ተከራይ ደግሞ ከገቢው ጋር የተመጣጠነ ኪራይ በመክፈል የተረጋጋ የኑሮ ሁኔታ እንዲኖር ያደርጋልን ብለዋል። የቤት ኪራይ ዋጋ መረጋጋት ቤተሰቦች በተደጋጋሚ ቤት ከመቀየር ስጋት ይታደጋቸዋል ያሉት ቅድስት ወልደ ጊዮርጊስ ግልጽና ህጋዊ አሰራርን በመዘርጋት በአከራይና ተከራይ መካከል የነበረውን ያለመተማመን መንፈስና የህገወጥ ደላሎችን ጣልቃ ገብነት እንደሚያስቀርም አመላክተዋል። የህወሓት ቡድን በክልሉ ህዝብ የፖለቲካ ድርጅቶችና ዓለም አቀፍ ተቋማት ውግዘት የገጠመውን አፋኝ ህግ ተግባራዊ ሊያደርግ መሆኑ ተሰማ። የፕሪቶሪያ ስምምነት ውጤት የሆነው የትግራይ ጊዜያዊ አስተዳደርን አፍርሶ በኃይል የክልሉን ስልጣን የያዘው የህወሓት ቡድን የጦርነት ዝግጅት እያደረገ መሆኑን የሚገልጹ መረጃዎች እየወጡ ይገኛሉ። ቡድኑ እያደረገ ነው ለሚባለው የጦርነት ዝግጅት የክልሉን ወጣቶች በኃይል እያፈሰ ወደ ወታደራዊ ማሰልጠኛዎች እያጋዘ መሆኑንም ዘገባዎች ያመለክታሉ። ታዲያ ከዚህ የጦርነት ዝግጅትና የግዳጅ አፈሳ ጋር ተያይዞ ቡድኑ አፋኝ ነው የተባለ አዲስ ህግ ማውጣቱ ሲነገር ቆይቷል። የአፋኝ ህግም ከ5 ዓመት በፊት በህገወጥ መንገድ ተቋቁሟል በተባለው የህወሓት ቡድን ዳግም መልሼዋለሁ ባለው ምክር ቤት በኩል ነው ተግባራዊ እንደሚደረግ የተገለጸው። አዋጁ በግዳጅ ወታደራዊ ምልመላው የማይሳተፉና እንቅስቃሴውን የሚቃወሙ አካላት ከገንዘብ እስከ ሞት የሚደርስ ቅጣት ይጠብቃቸዋል ይላል። ህገወጥ የተባለው ምክር ቤት አፈ ጉባኤ መሆናቸው የተነገረው ምህረት በረሀ ከትናንት በስቲያ ሰኔ 17 ቀን 2018 በጻፉት ደብዳቤ ህጉ ተግባራዊ እንዲሆንም አዘዋል። ህጉ ከክልሉ ፖለቲከኞችና ዓለም አቀፍ የሰብአዊ መብቶች ተቋም ሂውማን ራይትስ ዎች ተቃውሞም ደርሶበታል። ሂውማን ራይትስ ዎች ማክሰኞ ሰኔ 16 ቀን ባወጡት መግለጫ ህጉ ጨቋኝ ሲልም ገልጸውታል። የህወሓት ቡድን አባላት ሰዎችን ለወታደራዊ አገልግሎት የሚያስገድዱበትና የተቃወሟቸውን አካላት ለመቅጣት ያሰቡበት ነውም ብለዋል። ጦርነት ለመጀመር ከፍተኛ ዝግጅት እያደረገ መሆኑ የሚነገረው የህወሓት ቡድን በክልሉ ከፍተኛ የግዳጅ አፈሳ መከወኑን ተከትሎ ወጣቶች ክልሉን ለቀው እየወጡ መሆናቸው በስፋት እየተነገረም ይገኛል። መሰረታቸውን በትግራይ ያደረጉ የፖለቲካ ድርጅቶች፣ ፖለቲከኞችና ጋዜጠኞችም አፈሳውና የጦርነት ዝግጅቱን በጽኑ እያወገዙ ይገኛሉ። የፌዴራል መንግስቱ ባለስልጣናትም ህወሓት ጦርነት ለመጀመር እየተንቀሳቀሰ መሆኑን በማንሳት ከድርጊቱ እንዲቆጠብ እያሳሰቡ ይገኛሉ። የአሜሪካ መንግስት በበኩሉ በሰሜን ኢትዮጵያ እየተፈጠሩ ላሉ ውጥረቶች ቀጥተኛ ተጠያቂ ናቸው ባላቸው የህወሓት ጽንፈኛ አመራሮችና ቤተሰቦች ላይ የጉዞ እገዳም ጥሏል። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የወደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛ ዙር የመረጃ ጥንቅራችን ስናልፍ ደግሞ የህወሓት ቡድን ከሻዕቢያና በዓላማ ከማይመሳሰሉ የውስጥ ኃይሎች ጋር ተጣምሮ ችግር ለመፍጠር በዝግጅት ላይ ነው ሲሉ ጀነራል አለምሸት ደግፌ መናገራቸውን እንዲሁም የኢትዮጵያ ጎረቤት ደቡብ ሱዳን በኢቦላ ወረርሽኝ የመጠቃት እድሏ ከፍተኛ መሆኑን የጠቆመው የዓለም ጤና ድርጅት ጥናት ጥንቃቄ እንዲደረግ ማሳሰቡን ጨምሮ ሌሎች መረጃዎችን ዘነበ ህሉፍ እንደሚከተል ያስደምጠናል። አብራችሁን ቆዩ። የህወሓት ቡድን ከሻዕቢያና በዓላማ ከማይመስሉት የውስጥ ኃይሎች ጋር ተጣምሮ ችግር ለመፍጠር በዝግጅት ላይ ነው ሲሉ ጀነራል አለምሸት ደግፌ ተናገሩ። ኢትዮጵያን እያተራመሳት ያለው የብሔር ጽንፈኝነት ነው ሲሉ የኢፌዴሪ ጦር ኃይሎች ጠቅላይ ኢታማዦር ሹም ወታደራዊ አማካሪና የተኩስ አመራር ኃላፊ ጀነራል አለምሸት ደግፌ ተናግረዋል። ጀነራል አለምሸት ይህን ያሉት ትናንት ሰኔ 18 2018 ዓ.ም በኢትዮጵያ ብሔራዊ መከላከያ ኮሌጅ ዓመታዊ ብሔራዊ ደህንነት ኮንፈረንስን ባካሄዱበት ወቅት ባስተላለፉት መልእክት ነው። ጀነራሉ በመልእክት ቸው የጥፋት እንጂ የዓላማ አንድነት የላቸውም ያሏቸው ኃይሎች የኢትዮጵያ ዳግም ስጋት እንዲሆኑ እድል አይሰጣቸውም ሲሉ ተናግረዋል። የብሔር ጽንፈኝነቱ በየትኛውም አቅጣጫ ባሉ ኃይሎች ይምጣ ያው የብሔር ጽንፈኝነት ነው ያሉት ጀነራል አለምሸት የጽንፈኛ ብሔርተኝነት ዋነኛ ቀንቃኝ ህዝቡ ሳይሆን ልሂቁ ነው ሲሉ ተናግረዋል። አገራችን እያተራመሰ ያለው ነገር ጽንፈኝነት ነው። በዋናነትም ይሄ ብሔር ጽንፈኝነት ነው። በተለያየ አቅጣጫ ይምጣም በሰሜን በቲፒኤልኤፍ አክራሪ አመራሮች በኩል ይምጣ፣ በአማራ ፋኖ በሚባሉ አክራሪ የአማራ ናሽናሊስቶች ይምጣ፣ በኦሮሚያ በሸኔ ስም በኦነግ ስም በኦላ ስም የሚንቀሳቀሱ አክራሪዎች ስም ይምጣ፣ በአብዛኛው በሀገሪቷ ውስጥ እየተካሄደ ያለው ነገር የብሔር ጽንፈኝነትና ከዚህ ጋር ተያይዞ
እኔም ማልመራት እኔ እንደፈለኩ ማላረጋት ኢትዮጵያ ለኔ አትጠቅመኝም። ስለሆነም ይሄንን ሰላሟን በማደፍረስ አጠቃላይ እድገቷን በመክታት ችግር ውስጥ የመክተት አይነት አባዜ ነው። የዚህ ደግሞ ዋነኛው አቀንቃኝ ልሂቁን ያው እንደምታውቁት ህዝቡ አይደለም ልሂቁን። ይሄ ልሂቅ ከየትኛውም ብሔር ጫፍ ይምጣ ከራሱ ስልጣን ፍላጎት ባሻገር የህዝብ ደህንነትን የሀገር እድገትን ሉዓላዊነትን የሚያከብር ኃይል አይደለም። አሁን ያለው የህወሓት አክራሪ አመራር ምን ደረጃ ላይ እንደደረሰ ይታወቃል ያሉት ጀነራል አለምሸት ደግፌ ወታደራዊ ምልመላንና ግዴታን በህዝብ ላይ እየጫነ ነው ብለዋል። አክለውም ከኤርትራ አምባገነን መሪ ጋር እንዲሁም በውስጥ ካሉ በዓላማ ከማይመስሉት ኃይሎች ጋር ተሳስሮ ችግር ለመፍጠር በዝግጅት ላይ ይገኛል ሲሉ ጀነራል አለምሸት ደግፌ ተናግረዋል። የውጭ ኃይሎች የራሳቸው ኢንትረስት ቢኖራቸው በዋናነት ግን የውስጡን እየተጠቀሙ የውስጡን ሁኔታ እያራገቡ ችግር እየፈጠሩብን ነው ያሉት። አሁን ያለው የቲፒኤልኤፍ አክራሪ አመራር ምን ደረጃ ላይ እንደደረሰ እየተከታተላችሁት ነው ያላችሁት። የወታደራዊ ምልመላ ግዴታን በህዝብ ላይ ጭምር የጫነበትና ልክ የዛሬ 5 ዓመት ያደርገው እንደነበረው እየወጣ የሚፎክርበት ሁኔታ ላይ ነው ያለው። ከኤርትራው አምባገነን መሪ ወይም ደግሞ አካላት ጋር እየተሳሰረ ከውስጥ ካሉት ጸረ ሰላም ኃይሎች በምንም በዓላማ ከማይገናኙ ጸረ ሰላም ኃይሎች ጋር እየተሳሰረ ችግር ለመፍጠር በዝግጅት ላይ ነው የሚገኘው። በዚሁ መድረክ ላይ የተገኙት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ደግሞ ኤርትራን ወደ ነጻነት እንቅስቃሴ ያስገቡት ኃይሎች ኢትዮጵያን ማዳከም የፈለጉ ኃይሎች ናቸው ሲሉ ጠቅሰው ይህም በሚስጥር የሚያዝ ሳይሆን በአደባባይ የሚታወቅ ሀቅ ነው ማለታቸውን በትናንት ምሽቱ የዜና እወጃችን መዘገባችን ይታወሳል። አማራ ባንክ ከፍተኛ አመራሮቹን በጥብቅ የውድድር ሂደትና በኢትዮጵያ ብሔራዊ ባንክ መመሪያዎች መሰረት መምረጡን አስታወቀ። አማራ ባንክ በከፍተኛ አመራሮቹ ምልመላ ዙሪያ ሲሰራጭ የቆየውን መረጃ በተመለከተ በሰጠው ማብራሪያ የአመራር ምልመላ ሂደቱን በጥብቅ የውድድር ሂደትና በኢትዮጵያ ብሔራዊ ባንክ መመሪያዎች መሰረት ማከናወኑን አስረድቷል። ባንኩ ባወጣው መግለጫ የዳይሬክተሮች ቦርድ የባንኩን ራዕይና ተልዕኮ በውጤታማነት ሊመሩ የሚችሉ ብቁ አመራሮችን ለመመልመል ከፍተኛ ልምድና እውቀት ያላቸውን ባለሙያዎች በጠንካራ የውድድር ሂደት መልመሉን ነው ያሳወቀው። የምልመላው ሂደት የባንኩን የውስጥ አሰራርና የብሔራዊ ባንክን መስፈርቶች ሙሉ በሙሉ የተከተለ መሆኑን የጠቀሰው ባንኩ የቦርዱ ምልመላ መረጣና ክፍያ ኮሚቴ በገለልተኛነት ተዋቅሮ ስራውን ማከናወኑ ለሁሉም የቦርድ አባላት እጩዎችን የመጠቆም እኩል እድል መሰጠቱ በዝርዝር የኋላ ታሪክ ምርመራና የመጨረሻው ምርጫ በዳይሬክተሮች ቦርድ ህጋዊ ስልጣን መሰረት በውይይትና በድምጽ ብልጫ መወሰኑ ነው። ባንኩ ባወጣው ዝርዝር መግለጫ ከተመሰረተበት ሰኔ 11 ቀን 2014 ዓ.ም ጀምሮ በብዙሃን ባለ አክሲዮኖችና ደንበኞች እምነት ላይ ተገንብቶ በኢትዮጵያ የፋይናንስ ዘርፍ ተጽዕኖ ፈጣሪ መሆኑን ገልጿል። ባንኩ በተቋሙ ስምና በአመራሮቹ ክብር ላይ የሚፈጸሙ እኩይ ተግባራት ለባንኩ እድገት የማይጠቅሙ መሆናቸውን አብራርቷል። በተለይም የውስጥ መረጃዎችን በተዛባ መልኩ ለሶስተኛ ወገን አሳልፎ የሚሰጡ አባላት ላይ ባንኩ በማስረጃ በማረጋገጥ የማያዳግም እርምጃ እንደሚወስድ በጥብቅ አስጠንቅቋል። በተመሳሳይ ተቆርቋሪ በመምሰል ከፋፋይ መረጃዎችን የሚያሰራጩ አካላትም ከድርጊታቸው እንዲቆጠቡ ለአባይ ቴሌቪዥን በላከው መግለጫ ላይ አሳስቧል። ባንኩ በባለ አክሲዮኖች እምነት በደንበኞች ታማኝነትና በሰራተኞች ቁርጠኝነት የተጀመረውን የእድገት ጉዞ በወጀብና በውዝግብ ሳይደናቀፍ እንደሚቀጥልም ገልጿል። አማራ ባንክ በአሁኑ ወቅት ከፍተኛ የማኔጅመንት አባላቱን አደራጅቶ ወደ ስራ መግባቱን በመግለጽ አጠቃላይ ትኩረቱን በዲጂታል ለውጥ በአዳዲስ አገልግሎቶችና በደንበኞች እርካታ ላይ ማድረጉን አስታውቋል። የኢትዮጵያ ጎረቤት ደቡብ ሱዳን በኢቦላ ወረርሽኝ የመጠቃት እድሏ ከፍተኛ መሆኑን የጠቆመው የዓለም ጤና ድርጅት ጥናት ጥንቃቄ እንዲደረግ አሳሰበ። የዓለም ጤና ድርጅት ባደረገው አዲስ ጥናት የኢትዮጵያ ጎረቤት የሆነችው ደቡብ ሱዳን በዲሞክራቲክ ሪፐብሊክ ኮንጎ ለተከሰተው የኢቦላ ወረርሽኝ አደጋ በእጅጉ የተጋለጠች መሆኗን አስጠንቅቋል። ዘላንሴት በተባለው የሕክምና መጽሔት ላይ የታተመው ጥናቱ የቡንዲ ቡጊዮ የኢቦላ ቫይረስ ዝርያ አስቀድሞ ከተስፋፋባት ኡጋንዳ ቀጥሎ ደቡብ ሱዳን ቀጣዩዋ ከፍተኛ አደጋ የተጋረጠባት
አገር መሆኗን ጠቁሟል። በኡጋንዳ እስካሁን 20 ሰዎች በበሽታው የተያዙ ሲሆን 2 ሰዎች ደግሞ ሕይወታቸው አልፏል የተባለው ተመራማሪዎች የደቡብ ሱዳንን ተጋላጭነት ከአገሪቱ ደካማ የህዝብ ጤና ጥበቃ ስርዓት ጋር ያያያዙት ሲሆን በበሽታው የተጠቁ ሰዎችን በአግባቡ ከመያዝ፣ ታማሚዎችን ንክኪ ከመከታተል፣ ኢንፌክሽንን ከመከላከል፣ ደህንነቱ የተጠበቀ የቀብር ስነ ስርዓት ከመፈጸምና በድንበር አካባቢ ከሚደረግ የበሽታ ቁጥጥር አንጻር ያሉትን ጉድለቶች በምክንያትነት ጠቅሰዋል። ባለስልጣናት የኢንፌክሽን መከላከያ እርምጃዎችን፣ የፈጣን ምላሽ አሰጣጥ አቅምንና በድንበር መሻገሪያዎች ላይ የሚደረገውን ክትትል እንዲያጠናክሩ አሳስበዋል። ተመራማሪዎች ቫይረሱ ወደ ደቡብ ሱዳን የመግባት እድሉ 70% እንደሚሆን ግምታቸውን አስቀምጧል የተባለው ጥናቱ አክሎም አሁን ባለው ሁኔታ ለቡንዲ ቡጊዮ የቫይረስ ዝርያ የጸደቀ ክትባት ባለመኖሩ ጎረቤት አገራት ዝግጅታቸውን ማጠናከር እንዳለባቸው አስገንዝበዋል። ተመራማሪዎች እንደሚገልጹት ከሆነ ወረርሽኙ በምስራቃዊ ኮንጎ በሚገኙ ማህበረሰቦች ውስጥ መሰራጨት የጀመረው በሚያዝያ 2018 ላይ ቢሆንም በዓለም ጤና ድርጅት ከመታወጁ በፊት ለ6 ሳምንታት ያህል ሳይለይ ቆይቷል። የዓለም ጤና ድርጅት ጥናት እንደሚያሳየው ሩዋንዳና ቡሩንዲ ከደቡብ ሱዳን ጋር ሲነጻጸሩ በአሁኑ ወቅት በኢቦላ ወረርሽኝ የመጠቃት እድላቸው ዝቅተኛ መሆኑ ተገልጿል። በዝርዝር ወደ ያዝነው መረጃ ስናልፍ ደግሞ ኢራን በኦማን አቅራቢያ የሚገኝ መርከብ ላይ ጥቃት ከፈጸመች በኋላ በሆርሙዝ ወሽመጥ ላይ የንግድ መርከቦችን የመቆጣጠር መብቷ በድጋሚ ማረጋገጧ ተነገረ። ኢራን በኦማን ባህር አካባቢ የንግድ መርከብ ላይ ጥቃት መፈጸሟን ተከትሎ በሆርሙዝ የባህር ወሽመጥ ለሚንቀሳቀሱ የንግድ መርከቦች ደህንነትና ቁጥጥር ሙሉ ስልጣን እንዳላት በድጋሚ ማረጋገጧ ተነግሯል። የድርጊት ደግሞ የባህር መስመሩ ላይ ያለውን ውጥረት ዳግም አድሶታል። ዝርዝሩን ዘሩፋይል ሀብታሙ እንደሚከተል ያስደምጠናል። አብራችሁን ቆዩ። ኢራን በኦማን አቅራቢያ የሚገኝ መርከብ ላይ ጥቃት ከፈጸመች በኋላ በሆርሙዝ ወሽመጥ ላይ የንግድ መርከቦችን የመቆጣጠር መብቷን በድጋሚ ማረጋገጧ ተነገረም። ቴህራን በዛሬው አርብ ዕለት በሆርሙዝ የባህር ወሽመጥ የንግድ መርከቦችን የመቆጣጠር መብቷን በድጋሚ ያረጋገጠች ሲሆን በኦማን አቅራቢያ በአንድ መርከብ ላይ የተፈጸመው ጥቃት የኢራንን ጦርነት ለማቆም የተደረሰውን ጊዜያዊ ስምምነት ደካማነትም አሳይቷል። ኢራን የባህረ ሰላጤውን ሀገራት ከአሜሪካ ጋር እንዳይሰለፉም ማስጠንቀቂያ አዘል መልእክት ማስተላልፋለች። ቴህራን ምላሽ የሰጠችው አሜሪካና 6 የባህረ ሰላጤ ሀገራት በጋራ ባወጡትና ኢራን በወሽመጡ በሚያልፉ መርከቦች ላይ ቀረጥ ጥላሉ ማለቷን ውድቅ ባደረጉበት ጣልቃ ገብነት የተሞላበት ኃላፊነት የጎደለው ባሉት መግለጫ ላይ ነው። የኢራኑ ምክትል የውጭ ጉዳይ ሚኒስትር ካዚም ጋሪባባዲ ኤክስ ገጻቸው ላይ እንደገለጹት ኢራን እንደ የባህር ዳርቻ ሀገር ያላትን ሚና በማይገመት ውሳኔ ሊረጋገጥ አይችልም ሲሉም ገልጸዋል። በመጓጓዣ ላይ የተረጋገጠውን ስጋት በማጉላት የኢራን መንግስት ቴሌቪዥን ከቆይታ በኋላ እንደዘገበው በእስላማዊ አብዮታዊ ጥበቃ ኃይል ማስጠንቀቂያ የተሰጣቸው 3 የውጭ ታንከሮች ያልተፈቀደ ጉዞ ለማድረግ ሲሞክሩም ተመልሰዋል። በሆርሙዝ የባህር ወሽመጥ በኩል የተለመደው የዓለም አቀፍ የነዳጅና የተፈጥሮ ጋዝ አቅርቦት 1/5 እንደሚያሳልፍም ይታወቃል። ባለፈው ሳምንት በኢራንና በአሜሪካ መካከል የተደረሰው ጊዜያዊ ስምምነት ዙሪያ ባሉ ግጭቶችና በወሽመጡ በኩል የሚደረገው የትራፊክ ፍሰት መቀነስ ምክንያት የነዳጅ ዋጋ በዛሬው አርብ ዕለት ከ3 በመቶ በላይ ቢቀንስም ሳምንታዊ የዋጋ ቅናሽ ግን ከፍተኛ ደረጃ ላይም ደርሷል። መረጃዎች እንደሚያሳዩት ሳውዲ አራማኮ ከዓለም ትልቁ የነዳጅ ወደብ በሆነው በራስ ታኑራ ተርሚናል ለ4 ወራት ያልተቋርጦ የነበረውን የጥሬ ነዳጅ ጭነት በዛሬው ዕለትም እንደገናም ጀምራለች። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በመካከለኛው ምስራቅ ለሚገኙ የክልሉ አጋሮች ጊዜያዊ ስምምነቱን ለማረጋገጥ ባደረጉት ጉብኝት ማጠቂያ ላይ ለጋዜጠኞች እንደተናገሩት ኢራን በወሽመጡ ውስጥ መርከቦችን ብታግድ ችግር ይገጥመናል ብለዋል። ሩቢዮ እና የባህረ ሰላጤ የትብብር ምክር ቤት በጋራ መግለጫቸው በወሽመጡ ውስጥ ያለምንም ቀረጥ ወይም የቁጥጥር ሙከራ ነፃ ያልተገደበና ያለ ቅድመ ሁኔታ የመርከብ ጉዞ እንዲኖርም ጠይቀዋል። በተጨማሪም ዘላቂ ሰላም ለመፍጠር የኢራን የባለስቲክ ሚሳኤሎች፣ ድሮኖችና ለታጣቂ ቡድኖች የምታደርገው ድጋፍ መታየት እንዳለበትም ገልጸዋል። የኢራን የውጭ ጉዳይ ሚኒስትር ምላሽ ሲሰጥ በአሜሪካ ወታደሮች በባህረ ሰላጤ ውስጥ መገኘት የክልሉ አለመረጋጋትና መከፋፈል ምንጭ መሆኑን ገልጾ የሆርሙዝ ወሽመጥ በጊዜያዊ ስምምነቱ ውል መሰረት በኢራንና በኦማን ብቻ ሊተዳደር እንደሚገባን መግለጹን ሮይተርስ ይዞት የወጣው መረጃም ያመላክታል። አሜሪካና እስራኤል በኢራን ላይ የፈጸሙት ጥቃት ጦርነቱን ከቀሰቀሰ በኋላ ቴህራን የባህር መስመሩን በተግባርም ተቆጣጥረዋለች። ይህም የነዳጅ ፍሰት በማስተጓጎል በዓለም አቀፍ ኢነርጂ ገበያና በሰፊው ኢኮኖሚ ላይ ከፍተኛ መናወጥንም ፈጥሯል። የኢራን ጠቅላይ መሪ ከፍተኛ አማካሪ አሊ አክበር ቬላያቲ ለዋሽንግተን የባህረ ሰላጤው አጋሮች ማስጠንቀቂያም ሰጥተዋል። የፋርስ ባህረ ሰላጤ የአረብ ሀገራት መረጋጋት የሆርሙዝ ወሽመጥን ኢራን ለዘመናት ስትመራው ለቆየችው አስተዳደር ዕዳ አለበት፣ የእነሱ ስልታዊ ህልውና በቴህራን ትዕግስት ላይ የተመሰረተ ነው ሲሉ ቬላያቲ በኤክስ ገጻቸው ላይም አስፍረዋል። ከወሽመጡ ቁጥጥር ጎን ለጎን እንደ ኢራን የገንዘብ ማበረታቻዎች፣ የኒውክሌር ፍተሻዎችና እስራኤል
በሊባኖስ እየካሄደችው ስላለው ትይዩ ጦርነት ያሉ ሌሎች የተኩስ አቁም ስምምነቱ ክፍሎች ላይ አለመግባባቶችም አሁንም አሉ። ስምምነቱ የኢራንን የኒውክሌር መርሃ ግብር ጨምሮ ይበልጥ ውስብስብ የሆኑ ጉዳዮችን ለመፍታት የ60 ቀናት ጊዜም አላቸው። የአባይ ቴሌቪዥን የምሽት ዘገባዎቻችን እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። መረጃዎቹን ቴድሮስ ያቸው እንደሚከተለው ያስደምጠናል። በድጋሚ አብራችሁ ቆዩ። በኢትዮጵያና በዓለም አቀፍ ደረጃ ላሉ ደንበኞች በ7 ቋንቋዎች የአውሮፕላን ጉዞን በኦንላይን ማስተናገድ የሚያስችል መተግበሪያ ይፋ ሆነ። በኢትዮጵያ የጉዞና የቱሪዝም ዘርፍ ላይ ትልቅ ለውጥ ያመጣል የተባለለት እንዲሁም ለተጓዦች ሁሉንም አገልግሎቶች በአንድ ቦታ የሚያቀርብ በኢትዮጵያ የጉዞና የቱሪዝም ዘርፍ ላይ ትልቅ ለውጥ ያመጣል የተባለለትና ለተጓዦች ሁሉንም አገልግሎቶች በአንድ ቦታ እንደሚያቀርብ የተገለጸው ዛጎል የተሰኘ አዲስ የኦንላይን አገልግሎት መተግበሪያ በትናንትናው ዕለት በይፋ ተመርቋል። የዛጎል ቴክኖሎጂ ተቋም ዛጎል የተሰኘው አዲስ የጉዞ መተግበሪያ በሀገሪቱ የጉዞና የቱሪዝም ዘርፍ ላይ ከፍተኛ ለውጥ በመፍጠር የሀገር ውስጥና የዓለም አቀፍ ተጓዦች የአውሮፕላን ጉዞዎችን ጨምሮ ሁሉንም አገልግሎቶች በአንድ ቦታ በኦንላይን በቀላሉ ማግኘት የሚያስችላቸው እንደሆነ አስታውቀዋል። የዛጎል የደንበኞች አገልግሎትና ቅሬታ መፍቻ ማናጀር ሙና ሱልጣን የዛጎል መተግበሪያ ደንበኞች ካሉበት ቦታ ሆነው ያለምንም እንግልት የጉዞ ፍላጎቶቻቸውን በሰከንዶች ውስጥ እንዲያሳኩ የሚያስችል መሆኑን ተናግረዋል። ተቋሙ ዘመናዊ ቴክኖሎጂን ከተደራሽና ቀልጣፋ የደንበኞች አገልግሎት ጋር በማጣመር አስተማማኝ አጋር ለመሆን እንደሚሰራ ጠቁመው መተግበሪያው የዲጂታል ትራንስፎርሜሽን ጉዞን ወደ ቀላል ደረጃ የሚያሸጋግር መሆኑንም አስረድተዋል። በአይነቱ ልዩና ዘመናዊ እንደሆነ የተገለጸው ይህ መተግበሪያ በኢትዮጵያና በዓለም አቀፍ ደረጃ ላሉ የጉዞ ደንበኞች የአውሮፕላን ጉዞን በኦንላይን ማስተናገድ የሚያስችል መተግበሪያ እንደሆነም ተገልጿል። እንዲሁም በ7 ቋንቋዎች የሚሰራ ለተጓዦች የጉዞ ዕቅድ በማውጣትና ቦታ ለማስያዝ እጅግ ቀላልና ምቹ አገልግሎት የሚሰጥ ጠንካራ መተግበሪያ እንደሆነም ተጠቁሟል። የቴክኖሎጂ ዲዛይኑ ግልጽ፣ ቀላልና ዘመናዊ አጠቃቀምን የተከተለና በቀጣይም አዳዲስ የዲጂታል ቴክኖሎጂ መፍትሄዎችን እያካተተ እንደሚሄድ ተመላክቷል። ዘምዘም ባንክ 5ኛ ዓመት የምስረታ በዓሉን ማክበር መጀመሩንና አዲሱን ስትራቴጂክ እቅዱን ማጽደቁን አስታወቀም። በኢትዮጵያ የባንክ ኢንዱስትሪ ታሪክ ውስጥ የመጀመሪያ ሙሉ በሙሉ ከወለድ ነፃ የባንክ አገልግሎት ሰጪ በመሆን ቀዳሚነቱን የያዘው ዘምዘም ባንክ የተመሰረተበትን 5ኛ ዓመት በተለያዩ ዝግጅቶች ማክበር የጀመረ ሲሆን ሁለተኛውን መሪ ስትራቴጂክ እቅዱንም አጽድቋል። 5 ዓመታት በጽናት ወደ ላቀ ምዕራፍ በሚል መሪ ቃል የሚከበረው የባንኩ የምስረታ በዓል ለተከታታይ 3 ወራት በሚከናወኑ የተለያዩ ደማቅ ሁነቶች የሚከበር መሆኑን ባንኩ ለአባይ ቴሌቪዥን በላከው መግለጫ አስታውቋል። ባንኩ ከዚህ ጎን ለጎን በቀጣዮቹ 3 ዓመታት ባንኩ ወደ ላቀ የስኬት ማማ የሚያሸጋግረውን አዲሱን የ3 ዓመታት መሪ ስትራቴጂክ እቅድ በይፋ ማጽደቁን አስታውቋል። በባንኩ መግለጫ መሰረት ይህ አዲስ ስትራቴጂክ እቅድ በዋናነት ባንኩ በዲጂታል ፋይናንስ ዘርፍ ይበልጥ ተወዳዳሪ ለማድረግ የአገልግሎት ቅልጥፍናንና የደንበኞቹን እርካታ በዘመናዊ ቴክኖሎጂ ለማሳደግ እንዲሁም የአገልግሎት ተደራሽነትን በማስፋፋት አካታች የፋይናንስ ስርዓትን አጠናክሮ በተግባር ለማዋል ያለመ ነውም ተብሏል። በአጠቃላይ የ5ኛ ዓመት የምስረታ በዓል በልዩ ልዩ ደማቅ ኩነቶች በከፍተኛ ድምቀት የሚከበር መሆኑ የተገለጸ ሲሆን ዘምዘም ባንክ በስኬት በትጋትና በጽናት ባሳለፋቸው 5 ዓመታት ውስጥ ከጎኑ ለነበሩ ውድ ደንበኞቹና ለመላው የባንኩ ቤተሰቦች ያለውን ምስጋና የሚያቀርብበትና በቀጣዮቹ ዓመታትም ይበልጥ ዘመናዊ፣ ፍትሐዊና ተመራጭ የባንክ አገልግሎትን ይዞ ለመቅረብ ያለውን ቁርጠኝነት የሚያረጋግጥበት መሆኑ ተመላክቷል። ሙሉ ለሙሉ ከወለድ ነፃ አገልግሎት የሚሰጠው ዘምዘም ባንክ በታህሳስ ወር ባካሄደው 5ኛ መደበኛና 4ኛ አስቸኳይ የባለ አክሲዮኖች ጠቅላላ ጉባኤው የተከፈለ ካፒታሉ ብሔራዊ ባንክ ያስቀመጠውን ዝቅተኛ የተከፈለ ካፒታል ወይም የ5 ቢሊዮን ብር ካፒታል መጠን ማሟላቱን ማስታወቁም ይታወሳል። ኦሜጋ የብድርና ቁጠባ ማህበር በከፊል ያገለገሉ መኪኖችን ለመግዛት እንዲሁም ቤት ለመስራት የሚያስችሉ አዳዲስ የብድር አማራጮችን ይፋ አደረገም። ኦሜጋ የብድርና ቁጠባ ህብረት ሥራ ማህበር በገበያ ላይ የሚታየውን የአዳዲስ መኪኖች ዋጋ መናር ተከትሎ ያገለገሉ መኪኖችን መግዛት ለሚፈልጉ አባላቱ አዲስ የብድር አገልግሎት መስጠት መጀመሩን በዛሬው ዕለት በጋዜጣዊ መግለጫ አስታውቋል። ማህበሩ ቀደም ሲል ለኤሌክትሪክ መኪና ግዢ ብድር የሚወስዱ አባላቱን መኪኖች ያስረከበ ሲሆን በዋጋ መጨመር ምክንያት በወቅቱ ማስረከብ ባይችልም
ከደንበኞቹ ጋር ባደረገው ስምምነት ችግሩን መፍታቱንና ተረካቢዎቹም ተገቢውን ቁጠባ እያከናወኑ መስተናገዳቸውን ገልጿል። የማህበሩ አመራሮች ከብድር ወሳጆችና በሂደቱ ላይ ካሉ አባላት ጋር በነበራቸው ቆይታ ያጋጠሙ የአሰራር ችግሮችንና ተያያዥ ጉዳዮችን አስመልክቶ ከቦርዱ አባላት ጋር ምክክር ማድረጋቸውም በመግለጫው ላይ ተጠቅሷል። ከዚህ በተጨማሪ ማህበሩ ለህብረተሰቡ ይበልጥ ተደራሽ ለመሆንና አማራጮችን ለማስፋት 3 አዳዲስ የብድር አገልግሎቶችን ማዘጋጀቱን ይፋ አድርጓል። ያገለገሉ መኪኖችን ለመግዛት የሚረዳ የቤት መኪና ብድር፣ ቤት ለመስራት ለመጠገንና ለመግዛት የሚያስችል የቤት ብድር እንዲሁም በንግድ ሥራ ላይ ለተሰማሩና ስራቸውን ማስፋፋት ለሚፈልጉ የሚሰጥ የሥራ ብድር በአማራጭነት በመግለጫው ተጠቅሷል። ኦሜጋ የብድርና ቁጠባ ማህበር የሚዲያና የኪነ ጥበብ ባለሙያዎችን ከሚያከናውኗቸው ስራዎች ጋር በማገናኘት ልዩ የብድር አገልግሎት እያቀረበ መሆኑንም አስታውቋል። ስትከታተሉት የነበረው የዕለት አርብ ሰኔ 19 ቀን 2018 የአውደ ዜና የመረጃ ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት።